ሾፌሩ መኪናውን እየነዳ የሆነ ነገር ቢሆንና መንዳት ባይችል ወይም ደግሞ መሪው ለቆ ቢተኛ ሾፌሩ መኪናው ለራሱ ሲሄድ ምን ሊፈጠር እንደሚችል አስቡ። እንደዛ ነው ማለት ሾፌሩ ፕሪፍሮንታል ኮርቴክስ ነው፣ መኪናው ደግሞ ይሄ አሜግዳላችን ኮንትሮል የሚያደርገው ኢሞሽናችን ነው ማለት ነው። ክሮኒክ ስትሬስ እነዚህ የአይምሮአችን ኦርደሮችን ሲያዛባ ዘን ሊድ የሚያደርገው ሾፌሩ ፕሪፍሮንታል ኮርቴክስ ዊከን ይሆንና መኪናው ወይም ደግሞ ከኋላ ያለው አሜግዳላ ኢሞሽናችንን ኮንትሮል የሚያደርገው እሱ ሊድ ያደርጋል ማለት ነው። ካገኘ ነገር ጋር ሄዶ ሰላም እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። ዛሬ በዚህ ቪዲዮ ስትሬስ ወይም ክሮኒክ ስትሬስ ለረጅም ጊዜ የሚቆይ ጭንቀት አይምሮአችን ላይ የሚያመጣው ስትራክቸራል ቼንጅ እነሱ እናያለን። ባይዞ በጣም ይገርማል። ስትራክቸራል ቼንጅ ስንል በኒውሮ ኢሜጂንግ ዳታ ወይም ደግሞ የሰውን አይምሮ ስካን በሚያደርጉ መሳሪያዎች ላይክ ኤምአርአይ ስካን ሲደረግ ሊትራል የሆነ ቼንጅ የሚያመጣው ችግር ማለት ነው። እነሱ እናያለን። ሶ በችግር ጊዜ ወይም ዱሪንግ ክሮኒክ ስትሬስ የምንለው ለረጅም ጊዜ ሰው ሲጨነቅ የሚለቀቁ ኬሚካሎች ስፔሻሊ ኮርቲሶል ሰውነታችን ውስጥ ኤሊቬት እንደሆነ ወይም ደግሞ ሃይ እንደሆነ ይቀራል ብለናል። ሶ ይሄ ኮርቲሶል ቀጥታ በአይምሮአችን ውስጥ በመሄድ ሶስት ዋና ዋና ቦታዎች ላይ ነው ትልቅ ኢምፓክት የሚያመጣው። አንደኛው የሰው ሂፖካምፓስ ወይም የሰውን ሚሞሪ የሚቆጣጠረው ፓርት እዛ ውስጥ ነው ኢምፓክት ያለው። ሁለተኛው የሰው ፕሪፍሮንታል ኮርቴክስ ወይም ይሄ ፊት ለፊት ያለው የሰውን ቮሉንተሪ አክሽን እና ዲሲሽን ሜኪንግ ወይም ውሳኔ የመስጠት አቅምን ኮንትሮል የሚያደርገው ፓርት። ሶስተኛው አሜግዳላ። እነዚህ ሶስት ዋና ዋና ቦታዎች ላይ ይሰራል። ሶ እነዚህ ሶስት ዋና ዋና ቦታዎች ውስጥ የሚያመጣቸው ስትራክቸራል ቼንጅ እና የሚያመጣቸው ዳሜጆች እናያለን። እነዚህ በጣም ኢምፖርታንት ናቸው፣ በጣም ይገርሟቸዋል። አንደኛ ሂፖካምፓስ ወይም የሰውን ሚሞሪ የሚቆጣጠረው ፓርቲ ውስጥ ይሄ ኮርቲሶል የሚያመጣቸው ችግር ወይም ደግሞ ለረጅም ጊዜ ይሄ ሆርሞን ሂፖካምፓስ ውስጥ ሲቆይ የሚያመጣቸው ችግሮች አንደኛው ዴንድራይቲክ ሪትራክሽን የሚባለው ይሄ ማለት የኒውሮኖች ብራንቾች ሪትራክትድ እንዲሆኑ ወይም ሽሪንክ እንዲሆኑ ያደርጋቸዋል ሊትራሊ ማለት ነው። ሶ ከዚህም በመነሳት ሲናፕሲሶች ወይም የኒውሮኖች ኮኔክሽኖች ሌስ እንዲሆኑ ወይም እንዲቀንሱ ያደርጋቸዋል። ከዚህም ባለፈ ደግሞ ኒውሮጂኔሲስ የሚባለው ወይም አዳዲስ ኒውሮኖች የሚፈጠሩት አሉ። ሶ እነሱ እንዳይፈጠሩ ያደርጋቸዋል። አስባችሁታል? አንደኛ ዴንድራይቶች ሪትራክት እንዲሆኑ ወይም ሽሪንክ እንዲሆኑ ያደርጋቸዋል። ሁለተኛ ኮኔክሽኖች ወይም ሲናፕሶች እንዳይኖሩ ወይም እንዲቀንሱ ያደርጋቸዋል። ሶስተኛ አዳዲስ ኒውሮኖች እንዳይፈጠሩ ያደርጋቸዋል። ከዚህም ባለፈ ደግሞ ለረጅም ጊዜ ሰዎች ሲጨነቁ ሂፖካምፓሳቸው ሳይዙ ራሱ ያንሳል። በጣም ይገርማል። ይህም የታየው በኒውሮ ኢሜጂንግ ዳታ ነው። ይሄ ማለት የሰዎቹ ብሬን ስካን ሲደረግ የሂፖካምፓስ መጠኑ ሽሪንክ ሆኖ ወይም ደግሞ አንሶ ነው የተገኘው በስትሬስ ምክንያት ማለት ነው። በጣም ይገርማል። ኢቭን ሳይዙ ማለት ነው አንሶ ነው የተገኘው። ሶ ይሄ ሂፖካምፓስ እንደዚህ ሲጎዳ ደግሞ ሰው ላይ የሚያመጣው ችግሮች ሶስት ዋና ዋና ችግሮች አሉት። አንደኛው ኤፒሶዲክ የሚባለውን ሚሞሪ ወይም ኤፒሶዲክ ሚሞሪ የሚባለው ኢምፔር ያደርጋል ወይም ይጎዳል። ኤፒሶዲክ ሚሞሪ ማለት ከላይፍ ኢቨንት ጋር የሚገናኙ ሚሞሪዎች አሉ። ይሄ ማለት በልጅነቴ እንደዚህ ነበርኩ እንደዛ ነበርኩ ምናምን የሚባሉት ወይም ደግሞ የመጀመሪያ ጊዜ እንደዚህ ሲሆን እንደዛ ነበር፣ ኦር ደግሞ የሆነ ኢቨንት ከሄዳችሁ በኋላ የሆነ ሰው አጠገባችሁ ነበረ። ሶ ቤት ከገባችሁ በኋላ አንድ ሰው አጠገብህ የነበረ ሰው እኮ እንደዚህ ማን ነበር አጠገብህ ምናምን ብሎ ኮንፊውዝ መሆን። ሶ ቶታሊ ይሄ ከላይፍ ኢቨንት ጋር የሚገናኙ ነገሮችን ማስታወስ አለመቻል፣ ነገሮችን ኢዚሊ መርሳት። ይሄ ክሮኒክ ስትሬስ ወይም ጭንቀት ለረጅም ጊዜ ሲቆይ የሰው የማስታወስ አቅም ላይ የሚያመጣው ችግር ነው ማለት ነው። ሁለተኛው ኢምፔርድ ኮንቴክስቹዋል ለርኒንግ ነው። ይሄ ሂፖካምፓስ የሚጠቅመው ከኮንቴክስት የመማርን አቅም ኮንትሮል የሚያደርገውም ይሄ ሂፖካምፓስ ነው። ለምሳሌ ውጭ ላይ የሆነ እሳት ብነሳ ምናምን ነገር እሳት ከተነሳ አይምሮአችን ምንድነው የሚማረው? የሆነ አደጋ ውጭ ላይ ተፈጥሯል፣ ወይ ቶሎ መፍትሄ ፈልግ ወይ ቶሎ አጥፋው ወይም ደግሞ ሽሽ ከዚህ ሰፈር ውጣ የሚለውን ኢምፐልስ ወይም መልእክት ያመጣልኝ። ይሄ ኮንቴክስቹዋል ለርኒንግ የምንለው ሴፍ የሆነ ኢንቫይሮንመንት እና ዳንጀረስ የሆነ ኢንቫይሮንመንት እንድንለይ ይጠቅመናል ማለት ነው። ግን በዚህ ክሮኒክ ስትሬስ ምክንያት ወይም ለረጅም ጊዜ በቆየ ስትሬስ ምክንያት አንድ ሰው ይሄ ሂፖካምፓሱ ሲጎዳ ሴፍ የሆነ ኢንቫይሮንመንት እና ዳንጀረስ የሆነ ኢንቫይሮንመንት መለየት አይችልም ወይም ይከብደዋል። ይሄ ማለት እንደዚህ አይቶ መለየት እኮ አይደለም፣ ዲፕ ኢንሳይድ ፊል የሚያደርገው ፊሊንግ ማለት ነው። ለምሳሌ ቅድም እንዳለው እሳት ከተነሳ እዛ አካባቢ ላይ ፊል የምናደርገው ፊሊንግ አለ፣ አደጋ አለ፣ ቶሎ አምልጥ ሩጥ ምናምን ይላል ውስጣችን። ዘን የሄርት ቢት ወይም ደግሞ የልብ ምት ይጨምራል፣ የደም ግፊት ይጨምራል። መፍትሄ እንፈልጋለን። ግን አንድ ሰው ቤት ውስጥ ቁጭ ብሎ ኖርማሊ ምንም ችግር ሳይኖር ቲቪ ተከፍቶ ኦር በቃ ኖርማል በሆነ ኤንቫይሮንመንት ላይ ቁጭ ብሎ ያ ዳንጀር እየመጣበት እንደሆነ ካሰበ አስባችሁታል? ያ እሳት እየተነሳ እንደሆነ ካሰበ ኤንቫይሮንመንቱ ግን ኖርማል ነው፣ ምንም የተከሰተ አደጋ የለም፣ ግን በውስጡ እንደዛ ካሰበ አስባችሁታል? ዘን ከዛ የተነሳ ሄርት ቢቱ ይጨምራል፣ ከዛ የተነሳ የደም ግፊቱ ይጨምራል፣ ዘን ይጨናነቃል ማለት ነው። በጣም ዳንጀረስ ነው። ባይዞይ በጣም የሚገርም ነገር አይምሮአችን
ሴፍ የሆነና ዳንጀረስ የሆነ ኢንቫይሮንመንት መለየት አይችልም። በጣም ይገርማል። መለየት አይችልም። አንድ ሰው ኖርማል የሆነ ሴፍ ኢንቫይሮንመንት ላይ ቁጭ ብሎ አደጋ እየመጣበት እንደሆነ ካሰበ አደጋ እየመጣ ነው ልንጠፋ ነው ምናምን ብሎ ካሰበ ሰውነቱ ያንን ሪስፖንድ የሚያደርገው አይምሮም ኮምፕሊትሊ ፊል የሚያደርገው በዛ አደጋ ውስጥ እንዳለ ነው ማለት ነው። ሰው ግን አንድ ሰው ደግሞ ኢቭን ችግር ውስጥ ሆኖ ራሱ ለአይምሮ ግን የምናገረው ነገር አይ ሴፍ ነው፣ አይ ኖርማል ነው፣ አይ ይሄ እንትን ስለሆነ ነው እንጂ ይሄ ኖርማል ምናምን ብሎ ደግሞ አይምሮውን ማሳመን የሚችል ከሆነ ያንን ኢንቫይሮንመንት ሴፍ እንደሆነ ይወስዳል አይምሮው ማለት ነው። በጣም ይገርማል። አይምሮአችን ሴፍ የሆነ ኢንቫይሮንመንት እና ዳንጀረስ የሆነ ኢንቫይሮንመንት መለየት አይችልም። እኛንን ማለት ነው የምንነግረው። ግን ኖርማል የሆነ ኢንቫይሮንመንት ላይ ቁጭ ብለን አደጋ እየመጣብን ነው ምናምን ብለን ካሰብን አስባችሁታል? ዘን የኛ ቦዲ በዛ ወይ ነው ሪስፖንድ የሚያደርገው። ዘን ሄርት ቢት መጨመር፣ ደም ግፊት መጨመር፣ መጨናነቅ፣ የት ልግባ ያስብላል ማለት ነው። ይሄ የሚከሰተው የአንድ ሰው አይምሮ ለረጅም ጊዜ በስትሬስ ሲጠቃ ይሄ ሂፖካምፓስ የምንለው የአይምሮአችን ፓርት ሲጎዳ ይሄንን ሴፍ እና ዳንጀረስ የሆነ ኢንቫይሮንመንት መለየት ሲከብደን ዘን ኖርማል ኢንቫይሮንመንት ላይ ሆነን ኖርማል ግን ማሰብ ያቅተናል ማለት ነው። አንዳንድ ጊዜ አጋጥሟችሁ ካወቀ ኖርማል ቦታ ላይ ሆናችሁ ግን ልባችሁ እየመታ በጣም እየተጨነቃችሁ ችግር ውስጥ እያላችሁ ምናምን ሊሰማችሁ ይችላል። ኦር ደግሞ አሁን ለምሳሌ የሆነ ትልቅ የሆነ ሴሚናር ላይ ፕሬዘንቴሽን የምትሰጡት ከሆነ ከፕሬዘንቴሽኑ በፊት 5 ደቂቃ 2 ደቂቃ ምናምን ሲቀር የሚሰማን ስሜት አለ። የሆነ የፍርሃት የድንጋጤ ምናምን ስሜት አለ። ግን ኖርማል ኢንቫይሮንመንት ላይ ቤት ቁጭ ብላችሁ ያ ስሜት ቢሰማችሁ አስባችሁታል? ያ የመደንገጥ የመጨነቅ መቼ ያቆማል? ያ የፕሬዘንቴሽኑ ጊዜ ወጣችሁ ፕሬዘንት ማለት ስትጀምሩ ያ ጭንቀት ያ የሚሰማን ኮምፕሌክስ የሆነ ፊሊንግ ይቆማል። ዘን ግን ቤት ሆናችሁ በኖርማል ኢንቫይሮንመንት ያ ስሜት ከተሰማችሁ ግን አስባችሁታል? ይሄ የሚመጣው አንደኛው ስትሬስ ለረጅም ጊዜ በእኛ ላይ ከቆየ ይሄ ኮርቲሶል የሚባለውን ኬሚካል በአይምሮአችን ውስጥ ለረጅም ጊዜ ስለሚቆይ ሂፖካምፓስ ላይ በሚያመጣው ችግር የሚከሰት ችግር ነው ማለት ነው። ሶስተኛው ይሄ ሂፖካምፓስ በመጎዳቱ ምክንያት የሚመጣው ችግር ኔጌቲቭ ፊድባክ ሜካኒዝም ይቆማል። ይሄ ማለት ኮርቲሶል ወይም አሁን ፕራይመሪ ስትሬስ ሆርሞን የሚባለው ይሄ ኮርቲሶል ሰውነታችን ውስጥ ከተለቀቀ በኋላ መልእክት ወደ ብሬን ይመጣል ወይም ወደ አይምሮ ይመጣና ብዙ ኮርቲሶል ስላለ ከዚህ በኋላ ኮርቲሶል እንዳይለቀቅ የሚለው ሜሴጅ ይመጣል ወይም መልእክት ይመጣል። ግን ለረጅም ጊዜ ይሄ ስትሬስ ከቆየ ግን ይሄ መልእክት ይቆማል። ይቆምና ኮርቲሶል ልክ እንደተለቀቀ ይቆያል። ዘን ይሄ ዳሜጅ እንደቀጠለ ይኖራል ማለት ነው። በጣም ዳንጀረስ ነው። ሁለተኛው ክሮኒክ ስትሬስ ወይም ለረጅም ጊዜ የሚቆይ ስትሬስ አይምሮአችን የሚያመጣው ችግር ፕሪፍሮንታል ኮርቴክስ ላይ ነው። ፕሪፍሮንታል ኮርቴክስ የምንለው ይሄ ፊት ለፊት ያለው የአይምሮአችን ክፍል ነው። በጣም የአይምሮ ሲኢኦ ነው የሚባለው። የሰው ልጅ ውሳኔ የመስጠት ወይም ዲሲሽን ሜኪንግ አቢሊቲ ኮንትሮል ያደርጋል። ፕላስ በፍላጎቶቻችን የምናደርገው ማንኛውንም ነገር ኮንትሮል የሚያደርገው የአይምሮአችን ክፍል ነው። ስትሬስ ግን ለረጅም ጊዜ ሲቆይ ይሄ ኮርቲሶል ፕሪፍሮንታል ኮርቴክስ ላይ የሚያመጣቸው 3 ዋና ዋና ችግሮች አሉ። አንደኛው የዴንድራይቶችን ኮምፕሌክሲቲ ይቀንሳል። ዴንድራይቶች ወይም ኒውሮኖች ላይ ያሉ ብራንቾች በጣም ብዙ ናቸው። ብዙ ኮኔክሽን፣ ብዙ ኮምፕሌክሲቲ ይፈጥራሉ። እነዚህ ኮምፕሌክሲቲ እና እነዚህን ኮኔክሽኖችን ይቀንሳል። ሁለተኛው ከዚህ የተነሳ የኒውሮኖችን ኮኔክሽን በጣም ይቀንሳል። ሶስተኛ ከነዚህ ሁለቱ ችግር የተነሳ የፕሪፍሮንታል ኮርቴክስ አክቲቬሽን ይቀንሳል። ይሄም የተረጋገጠው በፋንክሽናል ኤምአርአይ ዳታ ነው ወይም ማግኔቲክ ሬዞናንስ ኢሜጂንግ የሚባለው በዚህ ነው የተረጋገጠው። የፕሪፍሮንታል ኮርቴክስ አክቲቬሽን ሲቀንስ ማለት ነው። በዚህ 3 መንገድ ይሄ ኤሌቬትድ የሆነ ኮርቲሶል የሰውን ፕሪፍሮንታል ኮርቴክስ ይጎዳል። ይሄ ክሮኒክ ስትሬስ የሰው ፕሪፍሮንታል ኮርቴክስ ውስጥ እነዚህን ስትራክቸራል ዳሜጆች ያመጣል ካልን በዚህ ችግር ምክንያት ደግሞ ይሄ ኮርቲሶል ፕሪፍሮንታል ኮርቴክስ ውስጥ ኤሌቬትድ ሆኖ በመቆየቱ የሚያመጣቸው 3 ዋና ዋና ችግሮች ደግሞ አሉ። አንደኛው ወርኪንግ ሚሞሪ ኢምፔር ያደርጋል። ቅድም ያየነው ኤፒሶዲክ ሚሞሪ ነው። አሁን ደግሞ ወርኪንግ ሚሞሪ ነው። ወርኪንግ ሚሞሪ ማለት ነገሮችን የማስታወስ አቅማችን ስፔሻሊ የምናነበውን የምንማረው ምናምን ነገሮች ማለት ነው። ስልክ ቁጥሮች ምናምን ሴቭ የምናደርገው አይነት ማለት ነው። እነዚህን ነገሮች እንድንረሳ ወይም እነዚህ ነገሮች ላይ ዊክ እንድንሆን ያደርገናል ማለት ነው። ለምሳሌ ተማሪዎች ብዙ ጊዜ ፈተና ቀርቦ ለመፈተን ምናምን ሲመጡ ዘንድ አንብበዋል ይዘዋል እኮ ምናምን፣ ግን ልክ ፈተናው ጋር ሲገባ ጠፋብኝ ሁሉም ነገር ምናምን የሚባለው ኮንሰፕት ማለት ነው። ይሄ አንብበን የምንይዘው ነገሮች ወርኪንግ ሚሞሪ ይባላል። ለረጅም ጊዜ የሚቆዩ ስትሬሶች ወይም ጭንቀቶች ኮርቲሶል በፕሪፍሮንታል ኮርቴክስ ውስጥ ኤሌቬትድ ሆኖ እንዲቆይ በማድረግ ይሄ ወርኪንግ ሚሞሪ ኢምፔርድ እንዲሆን ያደርጋል። ዘንድ ተማሪዎች ካነበቡ ከተዘጋጁ ምናምን በኋላ ግን ፈተና ላይ ሲደርሱ ምናምን ዘንድ ሁሉንም ነገር ረሳው ምናምን እንደሚባል ማለት ነው።
ወይ ደግሞ ተጨንቃችሁ ምናምን የሆነ ስልክ ቁጥር ፈልጋችሁ ድሮ የምታውቁት ስልክ ቁጥር ስትረሱ ኦር ይሄ ወርኪንግ ሜሞሪ የሚባለው ኢቭን የሆነ ሴንቴንስ አንብባችሁ ለመረዳት አይምሯችሁ ውስጥ ትይዛላችሁ። ረጅም ሴንቴንስ ካነበብን በኋላ ለመረዳት እኮ ሴቭ እናደርጋለን መጀመሪያ አይደል? እሱ ራሱ ማስታወስ አለመቻል። ፈተና ስንፈተን አንዳንድ ምርጫዎች አሉ። ኤ ካነበብን በኋላ ቢ ላይ ስንደርስ ከሪዝመቱ የተነሳ ኤን ረስተን ቢ ላይ ብቻ። እነሱ ኦፍኮርስ ኖርማል ሊሆኑ ይችላሉ፣ ግን ማለት የፈለኩት ወርኪንግ ሚሞሪ ማለት ኖርማሊ የምንሰራቸው ነገሮች ከአካዳሚክም ይሁን ከኖርማል ላይፍም ጋር ይሁን ኖርማሊ ማስታወስ ያለብን ነገሮች እነሱን መርሳት ማለት ነው። እነዚህ ወርኪንግ ሚሞሪ ይባላል። በስትሬስ ምክንያት ኤሊቬትድ የሆነ ኮርቲሶል በፕሪፍሮንታል ኮርቴክስ ውስጥ የሚያመጣው ችግር አንዱ ወርኪንግ ሚሞሪ ኢምፔር ያደርጋል ማለት ነው። ሁለተኛው ኮግኒቲቭ ፍሌክሲቢሊቲን በጣም ይቀንሳል። ኮግኒቲቭ ፍሌክሲቢሊቲ ማለት አንድ ሰው ስትራቴጂ መቀየር ማለት ነው። አሁን ለምሳሌ የሆነ ነገር እያደረጋችሁ ካልሆነ ስትራቴጂ መቀየር ኖርማል። አሁን ለምሳሌ መንገድ ላይ እየሄዳችሁ ወይ መኪና እየነዳችሁ ነው እንበል። ፊት ለፊታችሁ መንገድ ተዘግቷል ብሎ አንድ ሰው ብነግራችሁ እያወቃችሁ መንገድ እንደተዘጋ ግን ቀጥ ብሎ መንዳት፣ እዛ ጋር እስክደርሱ ድረስ ቀጥ ብሎ መንዳት፣ ስትራቴጂን መቀየር አለመቻል፣ ይሄ ኮግኒቲቭ ፍሌክሲቢሊቲ ይባላል። ለምሳሌ የሆነ ነገር ትክክል እየሰራችሁ አይደለም፣ አውቃችሁታል። you are doing wrong then ትክክል እየሰራችሁ እንዳልሆነ እያወቃችሁ ግን ማቆም አለመቻል፣ እያጠፋችሁ እንደሆነ እያወቃችሁ ግን ማቆም አለመቻል፣ በዛው መቀጠል። ይሄ ኮግኒቲቭ ፍሌክሲቢሊቲ ኢምፔርድ ሲሆን ነው ማለት ነው። ለረጅም ጊዜ የሚቆይ ስትሬስ ኮርቲሶል በፕሪፍሮንታል ኮርቴክስ ውስጥ ኤሊቬት ሆኖ እንዲቆይ በማድረግ ኮግኒቲቭ ፍሌክሲቢሊቲን ኢምፔር ያደርጋል ማለት ነው። ይሄ ማለት ስትራቴጂን ሽፍት ማድረግ ያቅተናል ማለት ነው። እያወቅን ችግር እንደሆነ ወይም ሮንግ እንደሆነ በዛው መቀጠል፣ ኮግኒቲቭ ፍሌክሲቢሊቲ ኢምፔርድ ሲሆን። ሶስተኛው የአይምሮችን የኮንትሮል ሜተድ ይገለበጣል ወይም ይቀየራል ማለት ነው። ኖርማሊ አይምሮችንን ሊድ የሚያደርገው ይሄ ፕሪፍሮንታል ኮርቴክስ ነው። ግን ይሄ ሊደር ዊክ ከሆነ ይሄ በጭንቀት ምክንያት ኤሊቬትድ የሆነው ኮርቲሶል ፕሪፍሮንታል ኮርቴክስን አታክ ሲያደርገው ዘን ዋናው ሊደሩን አታክ ሲሆን ማለት ዘን ሊድ የሚያደርገው ምንድን ነው? ሌላ ፓርት ነው ማለት ነው፣ ወይም ደግሞ ኢሞሽናችን ነው። ለምሳሌ አንድ ትልቅ መስሪያ ቤት ውስጥ ዋና ሲኢኦ ወይም ደግሞ ኃላፊው የሆነ ነገር ቢሆን ወይም ደግሞ ሊድ ማድረግ ባይችል ዘን እዛ ውስጥ ያለ ሰራተኛ በሙሉ ሊደር ነው ማለት ነው። ዘን የሚመጣውን ሜስ አስቡት። እንደዛ ነው አይምሯችን ውስጥ የሬጉሌሽን ወይም የኮንትሮል ሜተድ አለ። ዋናው ሊድ የሚያደርገው ሊደሩ ፕሪፍሮንታል ኮርቴክስ ነው። እሱ ስራ ሲያቆም ሰውነታችን ውስጥ የሚከሰቱ ነገሮች በጣም ብዙ ዳንጀረስ ናቸው። እነሱን ደግሞ በቀጣይ እናያለን። ባይዞ ቻናልን ሰብስክራይብ አድርጋችሁታል? እየተማራችሁ ከሆነ ሰብስክራይብ እንድታደርጉ ቢኮዝ ከዚህም በኋላ በጣም ጠቃሚ የሆኑ መረጃዎችን ዴሊቨር ስለማደርግ። ቴንክ ዩ። ሶስተኛው በክሮኒክ ስትሬስ ምክንያት ኤሊቬትድ የሆነ ኮርቲሶል አታክ የሚያደርገው የብሬናችን ክፍል አሜግዳላ የሚባለውን ኢሞሽን እንደ ፊር ሴንተር የሚባለው የሰውን ስሜት ኮንትሮል የሚያደርገው ፓርት ማለት። በዚህ ውስጥ ደግሞ ወይም አሜግዳላ ውስጥ ደግሞ ይሄ ኬሚካል ወይም ኮርቲሶል ኤሊቬት ሆኖ ሲቆይ የሚያመጣቸው ችግሮች ወይም ደግሞ የሚያመጣቸው ቼንጆች፣ አንደኛ ደንድራይቶች በጣም ሃይፐር አክቲቭ እንዲሆኑ ያደርጋቸዋል። በጣም ስራቸውን እንዲሰሩ ያደርጋቸዋል። አርቦራይዜሽን ይባላል ወይም ደግሞ እንደ ዛፍ እንዲያድጉ ያደርጋቸዋል። የደንድራይቶች ኮኔክሽን እና ሄልዚ ምናምን በጣም አሪፍ እንዲሆን በማድረግ አሜግዳላ ውስጥ ደግሞ በጣም ሃይፐር የሆነ አክሽን እንዲኖር ያደርገዋል። ከዚህም ባለፈ አሜግዳላ ሃይፐርትሮፊክ እንዲሆን ያደርገዋል። ሃይፐርትሮፊክ ማለት ሳይዙ ኤግዛይታቢሊቲው መጨመር ማለት ነው። አሁን ለምሳሌ አንድ ሰው ስፖርት ሲሰራ ጡንቻ ይወጣል፣ ልክ እንደዛ ማለት ነው። የሰው አሜግዳላ ሳይዙም እንዲጨምር ኤግዛይታቢሊቲውም እንዲጨምር ያደርገዋል። አሜግዳላ ውስጥ ወይም ደግሞ የሰውን ኢሞሽን የሚቆጣጠረው ፓርቲ ውስጥ ደግሞ የሆነ ፖዚቲቭ የሚመስል ኢፌክት ነው ያለው። ኮኔክሽኖች በጣም እንዲበዙ፣ ሳይዙ እንዲያድግ፣ ኤግዛይታቢሊቲው በጣም እንዲጨምር ያደርገዋል። ኢቨን ኒውሮ ኢሜጂንግ ዳታዎች የሚያሳዩት ይሄ አሜግዳላ በእነዚህ ሰዎች ውስጥ ሳይዙ ትልቅ ሆኖ እንደተገኘ ነው የሚያሳዩት። ከዚህ የተነሳ ደግሞ ወይም ደግሞ አሜግዳላ ውስጥ እነዚህን ስትራክቸራል ቼንጅ በማምጣቱ ምክንያት ደግሞ የሚያመጣቸው ችግሮች ሶስት ዋና ዋና ችግሮች አሉ። አንደኛው ፊር ለርኒንግ እንደ አንዛይቲን በጣም ይጨምራል። እንደዚህ ማለት ኖርማል ከሆኑ ነገሮች ፍርሃትን እንማራለን። ለምሳሌ ሁለት ሆናችሁ እየሄዳችሁ አስፋልት ላይ የሆነ በጣም የሚያምር መኪና ቢመጣ አንዱ ዋው ይሄ መኪና እንዴት ያምራል ካለ፣ አንደኛው ደግሞ እንዳይገጨን ይሄ መኪና ካለ ሉክ አንደኛው ፖዚቲቭሊ መኪናው እንደሚያምር ምናምን ነገር ነው ያየው። አንደኛው ግን እንዳይገጭ ነው ያየው። ቀጥታ ያገናኘው ከዳንጀር ጋር ነው። ሁሉንም ነገር ከዳንጀር ጋር ማገናኘት፣ ከፊር ጋር ማገናኘት፣ ሁሉንም ሰው ለምሳሌ እንደሚጎዳን ማሰብ ምናምን ነገር ሰስፒሺየስ መሆን ወደዛ ሊድ ያደርገናል ማለት ነው። ከዚህም የተነሳ ደግሞ አንዛይቲ ወደ ሌላ ጭንቀት ሊድ ያደርጋል ማለት ነው። ፊር ለርኒንግን ሃይ ያደርገዋል ወይም ችግርን ወይም ደግሞ ፍርሃትን መማር በጣም እንዲጨምር ያደርጋል ማለት ነው። ከሁሉም ነገር ፍርሃትን ነው የምንማረው፣ ጭንቀትን ነው። ነገ ምን ይሆናል እንደዛ እንድንሆን ያደርጋል ማለት
ሌላኛው አለርትነስ ወይም ቪጂላንስን በጣም ይጨምራል። አለርት የመሆን ፎር ኤቭሪቲንግስ ስፔሻሊ ነገሮችን ከችግር ጋር በማያያዝ አለርት መሆን ዘንድ ለምሳሌ መተኛት እስኪያቅተን ድረስ ማታ ስለሚመጣብኝ ችግር ማሰብ ምንም ሳናቅ ማለት ነው። ዛሬ ማታ የሆነ ነገር ሊከሰት ይችላል ብለን አለመተኛት አስባችሁታል? እስከዛ ድረስ አለርት መሆን እስከዛ ድረስ ችግር ሊያመጣ ይችላል። ሌላኛው ኤግዛጀሬትድ ኢሞሽናል ሪአክቲቪቲ ለኖርማል ነገር በጣም ሪአክት ማድረግ። ለምሳሌ ልጆች የሆነ ነገር ሲያጠፉ ሃይፐር ወይም ደግሞ በጣም ብዙ መቆጣት፣ ብዙ መናገር ወይም ደግሞ ኖርማሊ ከሰዎች ጋር እያወራችሁ አንድ ሰው በትንሽም ነገር ቢሆን ቢያስቀይማችሁ ዘሎ መምታት ምናምን ነገር ሃይፐር ሪአክቲቭ መሆን ወይም ደግሞ ኤግዛጀሬትድ የሆነ ሪአክሽን ማሳየት። ያን ያህል የሚያስቆጣ ነገር እኮ አልነበረም፣ ግን ሳናቅ በጣም ተቆጥተን በጣም ጮኸን ምናምን ራሳችን ማግኘት ዝም በኋላ ላይ ስናስብ ምን ሆኜ ነው እንደዛ የጮህኩት ምናምን ብለን እንድናስብ ላይ ያደርጋል። ይሄ የሚፈጠረው አሚግዳላ ውስጥ ያሉ አክቲቪቲዎች በጣም ሃይፐር ስለሆኑ ወይም ስለጨመሩ በኮርቲሶል ምክንያት ኤግዛይታቢሊቲው እና ሳይዙ በጣም ስለጨመረ የሚመጣው ሳይኮሎጂካል እና ፊዚዮሎጂካል ቼንጆች ናቸው ማለት ነው። አራተኛውና በጣም ኢምፖርታንት ነገር ክሮኒክ ስትሬስ ወይም ደግሞ ለረጅም ጊዜ የሚቆይ ስትሬስ ይሄንን ኬሚካል ወይም ኮርቲሶል በሰውነታችን ውስጥ ኢሊቬት ሆኖ እንዲቆይ በማድረጉ አራተኛው የሚያመጣው ዋናው ችግር ሰርኪዩት ኢምባላንስ የሚባለው ኮንሴፕት ነው። ይሄም ማለት አእምሯችን ኮንትሮል የሚደረገው ኦርደር አለው ባይዙ ዋናው ፕሪፍሮንታል ኮርቴክስ ከሂፖካምፓስ ጋር በመሆን አእምሯችን ወይም ሰውነታችንን ሊድ ያደርጋል። ከዛ ቀጥሎ ደግሞ ያለው አሚግዳላ ነው ወይም ኢሞሽናችን ነው። ይሄ ኖርማል የሆነ ኦርደር ነው። በዋነኝነት ሊድ የሚያደርገን ፕሪፍሮንታል ኮርቴክስ ነው፣ የምናስበው ግራ ቀኝ አይተን የምንወስነው ነገር ማለት ነው። ከዛ ቀጥለው ደግሞ ሊድ የሚያደርገው ወይም ከዛ ቀጥለው ያለው ኢሞሽናችን። ይሄ ኖርማል ኦርደር ነው። ለረጅም ጊዜ አንድ ሰው ሲጨነቅ ግን ኮርቲሶል አእምሮ ውስጥ ኢሊቬት ሆኖ ሲቆይ ይሄ ኦርደር ይገለበጥና ሊድ የሚያደርገን ኢሞሽናችን ይሆናል ማለት ነው። ይሄ በጣም ዳንጀረስ ነው። ይሄ ማለት ኢሞሽናችን ሊድ ሲያደርገን ኢሞሽናችን ደግሞ ሁሌ የሚፈልገው የሚያስደስተውን ነገር ነው። ኢሞሽናችን የሆነ ነገር ማድረግ ሲፈልግ ማይሆን ከሆነ ፕሪፍሮንታል ኮርቴክስ ይሄ ማይሆንም ይለዋል ማለት ነው። ኢሞሽናችን ይመለሳል። አሁን ግን ፕሪፍሮንታል ኮርቴክስ ስለተጎዳ ኢሞሽናችን የመጣብን ነገር ሁሉ ወደ ማድረግ ነው ማለት ነው ቀጥታ። ባይዞይ ኢሞሽናል ኢንተለጀንስ ዳንኤል ጎልማን የጻፈው መጽሐፍ ላይ እንደዚህ ይላል፣ ሁሉም ኢሞሽኖች ወደ አክሽን ሊቀየሩ የሚችሉ ናቸው። ይሄንንም ዲሞንስትሬሽን ለማየት ቀጥታ ልጆችንና አኒማሎችን እዩት። ተሰማቸው፣ አደረጉት። ሁሉም ኢሞሽን ወደ አክሽን መቀየር የሚችል ነው። ልጆች ተሰማቸው፣ አደረጉት። አኒማል ተሰማቸው፣ አደረጉት። ሁሉም ኢሞሽን ወደ አክሽን መቀየር የሚችል ነው። ግን አዳልት ስንሆን ግን ትልልቅ ሰዎች ስንሆን ግን ተሰማ፣ ከዛ በኋላ ኢቫሉዌት እናደርጋለን፣ ወይ ሆልድ እናደርጋለን ወይ ደግሞ ያንን ስሜት ወደ አክሽን እንቀይረዋለን። አስባችሁታል? አሁን ግን ፕሪፍሮንታል ኮርቴክስ ይህንን ማኔጅ የሚያደርገው ሲዳከም ወይም ደግሞ ስራ ሲያቆም ተሰማ፣ ልክ እንደ ልጆቹ ቀጥታ ወደ አክሽን which is very dangerous ማለት ነው። ቢኮዝ ኢሞሽናችን ደግሞ ወይም ስሜታችን ደግሞ ሁሌ ኢንስታንት ግራቲፊኬሽን ነው የሚፈልገው፣ ሁሌ ደስ የሚያሰኘውን ነገር ነው የሚፈልገው። ስለዚህ ቀጥታ የምናደርጋቸው ነገሮች በጣም ለበለጠ ክራይሲስ ውስጥ የሚያስገቡን ነገሮች ሊሆኑ ይችላሉ ማለት ነው። ቶፕ ዳውን የአእምሮ ኮንትሮል ቀርቶ ቦቶም አፕ የሆነ የአእምሮ ኮንትሮል ሲስተም ውስጥ እንገባለን ማለት ነው። ይሄ ማለት ኢሞሽናችን አሚግዳላ እና ሊምቢክ ሲስተም ሰውነታችን ወይም ማንነታችን ሊድ ሲያደርጉት ማለት ነው። በዚህ ጊዜ ኦቨርአክት ማድረግ፣ ብዙ መጮህ፣ ሳናቅ ብዙ ነገር ማጥፋት፣ ከትንሽዬ ነገር ተነስተን ብዙ ጥፋቶች ማጥፋት ምናምን ነገር እዛ ውስጥ መግባት ይመጣል ማለት ነው። ከዚህ ጋር ተያይዞ አንድ በጣም የሚገርም ነገር አለ። ማንም ሰው ባይዞ ሱስ ውስጥ የሚገባው የተሻለ ፊሊንግ ፊል ለማድረግ ነው ባይዞ። ይሄ ማለት ኢሞሽናችን ሊድ ሲያደርገን የምንፈልገው ኢንስታንትሊ የሚያስደስተኝ ነገር እንድናገኝ ነው የሚያደርገን ኢሞሽናችን ማለት ነው። አንድ ሰው የሆነ ችግር ቢያጋጥመው ፕሪፍሮንታል ኮርቴክሱ ለዛ ችግር ራሽናል የሆነ ሪዝን ይፈልጋል። ኢሞሽናችን ግን ለዛ ችግር የሚፈልገው ሃይድ ማድረግ ወይም ኢሚዲየትሊ የሆነ ደስታ የሚያስገኝልን ነገር ነው የሚፈልገው። ያ ኢንስታንት ግራቲፊኬሽን የሚሰጡ ነገሮች ደግሞ ብዙ ጊዜ አዲክሽን ውስጥ ነው ያሉት። ብዙ ሳይኮሎጂስትም እንደሚሉት ሰው አዲክሽን ውስጥ ወይም ደግሞ የተለያዩ ሱስ ውስጥ የሚገባው ኢንስታንት ግራቲፊኬሽን የሆነች ደስታ ለማግኘት ነው። ይሄ ማለት በኢሞሽኑ ሊድ ሲደረግ፣ ይሄ ማለት ፕሪፍሮንታል ኮርቴክስ ዊከን ሲሆን ወይም ሲዳከም በኢሞሽኑ ሊድ ሲደረግ ወይም በስሜቱ ሊድ ሲደረግ ኢንስታንት ግራቲፊኬሽን ወይም ኢንስታንት የሆነ ደስታ ለማግኘት የሚያደርገው ነገር የሚፈልገው ነገር ሱስ ውስጥ እንዲገባ ያደርገዋል ማለት ነው። ናፖሊዮን ሂል በመጽሐፉ ላይ በጣም አሪፍ በሆነ መንገዱ የሚገልጸው ይሄንን አገላለጽ። ለምሳሌ አንድ ኤግዛምፕል ውሰዱት። መኪናና ሾፌር ውሰዱ። ሾፌሩ አለ፣ መኪናው አለ። በጣም ትልቅ ፓወር ያለው ምንድን ነው? መኪናው ነው። መኪናው በጣም ትልቅ ነው። ሰውየው መሸከም ከፈለገ ለምሳሌ በጣም ይከብዳል።
ትልቅ ፓወር ያለው መኪናው ውስጥ ነው። ግን የሚነዳው ማን ነው? ሾፌሩ ነው። አያችሁት? ሾፌሩ አውቶሪቲ ያለው መኪናውን ለመንዳት፣ ግን ፓወሩ ያለው መኪና ውስጥ ነው። አስባችሁታል? ሾፌሩ አውቶሪቲ ያለው ለመንዳት፣ አውቶሪቲ እና ስኪል ያለው ለመንዳት፣ መኪናው ደግሞ ፓወር እና አቅም አለው ለመሄድ። ኖርማል የሚሆነው ይሄ ሴናሪዮ ሾፌሩ ሲነዳ መኪናውን ኖርማል ነው፣ ወደፈለገበት ወደዚህ ወደዛ ይወስዷል። ግን ሾፌሩ መኪናውን እየነዳ የሆነ ነገር ቢሆንና መንዳት ባይችል ወይም ደግሞ መሪውን ለቆ ቢተኛ ሾፌሩ መኪናው ለብቻው ቢሄድ እንዴት ሊሆን ይችላል? በጣም ዳንጀረስ ነው። መኪናው ለራሱ ሲሄድ ምን ሊፈጥር እንደሚችል አስቡት። እንደዛ ነው ማለት ነው። ሾፌሩ ፕሪፍሮንታል ኮርቴክስ ነው፣ መኪናው ደግሞ ይሄ አሜግዳላችን ኮንትሮል የሚያደርገው ኢሞሽናችን ነው ማለት ነው። ክሮኒክ ስትሬስ እነዚህን ቼንጆች ወይም እነዚህን ሰርኩሌቶችን ባላንስ ቼንጅ ሲያደርግ ወይም ደግሞ እነዚህን የአይምሮችን ኦርደሮችን ሲያዛባ ዘን ሊድ የሚያደርገው ሾፌሩ ፕሪፍሮንታል ኮርቴክስ ዊከን ይሆንና መኪናው ወይም ደግሞ ከኋላ ያለው አሜግዳላ ኢሞሽናችንን ኮንትሮል የሚያደርገው እሱ ሊድ ያደርጋል ማለት ነው። ዘን እሱ ካገኘ ነገር ጋር ሄዶ እንደዚህ ያደርገናል ማለት ነው። በአጠቃላይ ከዚህ የተነሳ ዲሲሽን ሜክ ማድረግ ይከብደናል፣ ወይም ደግሞ የዲሲሽን ሜኪንግ ውሳኔ የመስጠት አቅም በጣም ይቀንሳል። ኢቭን ለትንንሽ ነገር ሰውን መጠየቅ፣ እንዴት ላድርግ፣ ይሄን ነገር አስቤ ነበር ምን ላድርግ። ኢቭን ለትንንሽ ነገሮች የሰውን እርዳታ መጠበቅ ወደዛ ሊድ ያደርጋል። ዘን ኢሞሽናችን ኮንትሮል ወደ ማድረግ ሊድ ያደርጋል። ልክ ኢሞሽናችን ሊድ ወዳደረገን ወደዛ መሄድ እንደዛ ይሆናል። ከዚህም ባለፈ ደግሞ ለአንዛይቲ ለዲፕሬሽን ሰው እንዲጋለጥ ያደርጋል። ይሄን ሁሉ ያመጣ ነገር ምንድን ነው? ለረጅም ጊዜ የቆየ ስትሬስ ወይም ክሮኒክ ስትሬስ ኮርቲሶል በአይምሮአችን ውስጥ ኤሊቬት ሆኖ እንዲቆይ በማድረግ የሚያመጣው ጣጣ ነው ማለት ነው። አስባችሁታል? ይህ ሁሉ ጣጣ በጣም ዳንጀረስ እና ችግር ናቸው። ባይዞይ መጽሐፍ ቅዱስም አትጨነቁ የሚለው በጣም ይገርማል ማለት ነው። በአጠቃላይ ክሮኒክ ስትሬስ ለረጅም ጊዜ የሚቆይ ጭንቀት አይምሮአችን ውስጥ ይሄ ኮርቲሶል ኤሊቬት ሆኖ እንዲቆይ በማድረግ ምክንያት በዋነኝነት የሚጎዳቸው የአይምሮአችን ክፍል 3 ናቸው ብለናል። እነዚህ ሂፖካምፓስ፣ ፕሪፍሮንታል ኮርቴክስ እና አሜግዳላ ነው ብለናል። ሂፖካምፓስ ሽሪንክ እንዲሆን ያደርጋል። ፕሪፍሮንታል ኮርቴክስ ሽሪንክ እንዲሆን ያደርጋል ወይም አክሽናቸውም እንዲቀንስ ያደርጋል። አሜግዳላ ደግሞ ሃይፐርትሮፊክ እንዲሆን ወይም ደግሞ ሳይዙም ስራውም ኤግዛይታቢሊቲውም በጣም እንዲጨምር በማድረግ የአይምሮአችን ኦርደር ወይም ሲስተም ራሱ በመቀየር ለብዙ ችግርና ለብዙ አደጋ እንደሚያጋልጥ አይተናል። ስትሬስ በዚህ ምክንያት ሰውን ሊጎዳ ይችላል ማለት ነው። ከዚህም አልፎ ስትሬስ ኒውሮኖችን መግደል ይችላል የሚባለው ኮንሴፕት በጣም ኢምፖርታንት። ዳዝ ስትሬስ ኪል ኒውሮንስ የሚለው ማለት ነው። ይሄንን ቀጥታ ከመመለሳችን በፊት ስትሬስ አንደኛ የኒውሮጂኔሲስ አዳዲስ ኒውሮኖች እንዳይፈጠሩ ያደርጋል። ሁለተኛ የኒውሮኖችን ኮኔክሽን እና ደንድራይቶች ሽሪንክ እንዲሆኑ ያደርጋል። ከዚህም ባለፈ ኒውሮኖች ኢንፍሌምድ እንዲሆኑ ያደርጋል። ከነዚህ ኮሙሌቲቭ ኢፌክት በመነሳት ኢቭን ኒውሮኖችን ኪል ማድረግ ይችላል ማለት ነው። ስትሬስ በጣም ዳንጀረስ ነው ለሰው አይምሮ፣ ስፔሻሊ ክሮኒክ ስትሬስ ወይም ለረጅም ጊዜ የሚቆይ ስትሬስ። በአጠቃላይ በዚህ ቪዲዮ ያየነው ክሮኒክ ስትሬስ ኮርቲሶል በአይምሮአችን ውስጥ ኤሊቬት ሆኖ እንዲቆይ በማድረግ ስትራክቸራሊ የሚያመጣቸው ብሬን ቼንጆች ነው ያየነው። በቀጣይ ቪዲዮ የነዚህ ስትራክቸራል ቼንጆች ሪቨርሲቢሊቲ ምን ይመስላል፣ ሪቨርስ መሆን ይችላሉ፣ መፍትሄውስ ምንድነው የሚለውን ኮንሰፕት ደግሞ በቀጣይ ቪዲዮ እናያለን። የዛሬ ቪዲዮ በዚህ ይብቃ። አመሰግናለሁ። ሰብስክራይብ ያላደረጋችሁት ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። በጣም ከተማራችሁበት ደግሞ ለጓደኞቻችሁ ስፔሻሊ ለሚጨነቀው ጓደኞቻችሁ ሼር እንድታደርጉ እጠይቃለሁ። አመሰግናለሁ።